ዛሬ አብርሃም ትልቅ ችግር ውስጥ እንዳለ ነግራችሁ ነው የምፈልገው። አብርሃም በጣም ትልቅ ችግር ውስጥ ነው ያለው። ድግም ተሰርቶበት ከሆነ መተት ተሰርቶበት ከሆነ እንኳን ወይ መስተፋቅር ነው የሚሆነው፣ ወይ ደግሞ እንዲያብድ ነው የሚደረገው፣ ወይ ደግሞ ሀብታም ከሆነ ሀብቱን እንዲያጣ ንብረቱን እንዲያጣ ነው የሚደረገው፣ ወይ ደግሞ አንድ ሰው ጨርቁን ጥሎ እንዲያብድ ነው የሚደረገው እንጂ በዚህ ልክ አብርሃም እንዲህ የሚሆንበት ምክንያት ድግምትም መተትም አይደለም። ልክ አይደለም። በቃ ጭንቅላቱ ልክ አይደለም ይሁን ወይስ ያስመሰለ ነው? አብርሃም በዚህ ልክስ ለማስመሰል የፈለገበት ምክንያት ለምንድነው? ከሄርሜላ ጋር ያለው ነገር ማቋረጥ ከፈለገ በግልጽ አቋርጥም ወይ? በዚህ ልክስ ድራማ መስራት ለምን አስፈለገ? ሄርሜላ መፍታት ከፈለክ ፍታ። አብርሃም ግን በዚህ ልክ እንደዚህ መሆኑ ምንም አላማረኝም። በዚህ ጉዳይ ላይ ነጋሽዬም ቢሆኑ በቅርበት ቤተሰቦቹ ባሉበት ነገሮቹን ፊክስ ማድረግ አለባቸው እንጂ 3 ቀን ሙሉ ምንም ለማይረባ ነገር አንድ ቦታ ላይ ቆማችሁ ተደጋጋሚ ቪዲዮ የሰራችሁ ሰውንም አታወዛግቡ፣ ሰው ሌላ ነገር እንዲያስብ አታድርጉ፣ እኛንም ግራ አታጋቡ። ሄርሜላ ሩታ ላይ የሰራሽው ግፍ ነው። ዛሬ አንቺ እንዲህ እንድትንገላቺ የሁሉ ነገር ውስጥ እንድትገቢ የሚያደርግሽ የሩታ ግፍ ነው። ሩታ በርግዝናዋ ጊዜ የሰራሽው ግፍ ነው፣ በደል ነው። ዛሬ እየከፈለሽ ያለው ይሄ ነው ማምነው እኔ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁ? እኔ ቸሩ መድኃኒዓለም የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ አካውንታችሁ ሞልቶ ኪሳችሁ ሞልቶ ለሀገር ለምድራችሁ ያብቃችሁ ላለው። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑ ሰብስክራይብ አድርጉት። ሰብስክራይብ ያደረጋችሁኝ ደግሞ ከልብ አመሰግናለሁ። ቪዲዮን ሲጀምሩ ሁላችሁም ላይክ ያደርጋችሁ ጀምሩ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ አብርሃም ትልቅ ችግር ውስጥ እንዳለ ልነግራችሁ ነው የምፈልገው። አብርሃም በጣም ትልቅ ችግር ውስጥ ነው ያለው። እናንተ ላትረዱት ትችላላችሁ። ይሄን ነገር ሜቢ አላስተዋላችሁትም ይሆናል፣ ሜቢ አላወቃችሁትም ይሆናል። ድራማ ይሰራ እዚህ ጋር ሌላ ነገር ያደረገ ሊመስላችሁ ይችላል። እኔ ግን እንደዛ በጭራሽ ነው ብዬ አላምንም። ምክንያቱም ለምሳሌ ብዙ ሰዎች የሚያወሩት አብርሃም እንዲሆነበት ምክንያት መተት ነው፣ ድግምት ነው፣ ተሰርቶበት ነው፣ በምኑ በሃብሉ ብለው የሚያስቡት። አንደኛ ነገር በመስቀል መተትም ሆነ ድግምት አይሰራም። ይሄን ፊት ለፊት አስረግጬ ለእናንተ ማታውቁ ከሆነ ልነግራችሁ ፈልጋለሁ። እንዴት ነው ስታስቡት እንኳን ሰይጣን በዚህ መስቀል ላይ ኃይል አለው ብላችሁ የምታስቡት? ይሄ ፈጽሞ ስህተትና ከእውነት የራቀ ነገር ነው። ሩታ መተትም ሆነ ድግምቱም ሆነ አላሰረችበትም ነው ብላችሁ የምታስቡት አብዛኞቻችሁ ሰዓቱን ነው። እሱ ሊሆንም ይችላል ላይሆንም ይችላል። ግን ሆም ብሎ ነው ብዬ ደግሞ እንዳላወራ ያደረገኝ በጣም ብዙ ነገሮች አሉ። ድግምት ነው ብዬ አላምንም በጭራሽ። አሁን አብርሃም የሚሆንበት ነገር ድግምት ነው ብዬ አላምንም፣ መተት ነው ብዬ አላምንም። ግን ደግሞ ይሄን ያህል በዚህ ልክ እንደዚህ ሊሆንበት የቻለበት ምክንያት አልገባኝም። በጭራሽ ሊገባኝ አልቻለም የአብርሃም ሁኔታ። አንድ ሰው ኢቭን ድግም ተሰርቶበት ከሆነ መተት ተሰርቶበት ከሆነ እንኳን ወይ መስተፋቅር ነው የሚሆነው፣ ወይ ደግሞ እንዲያብድ ነው የሚደረገው፣ ወይ ደግሞ ሀብታም ከሆነ ሀብቱን እንዲያጣ ንብረቱን እንዲያጣ ነው የሚደረገው፣ ወይ ደግሞ አንድ ሰው ጨርቁን ጥሎ እንዲያብድ ነው የሚደረገው እንጂ በዚህ ልክ አብርሃም እንዲህ የሚሆንበት ምክንያት ድግምትም መተትም አይደለም። እሱ አሁን እየሆነ ያለው ነገር አንደኛ ሄርሜላ ወድቃ ፌንት በልታ ምን ሆና ተኝታ ነው አለ። የሆነ እንትን አልሆነባችሁ ዊርድ አልሆነባችሁም ነገሩ? እንዴት ነው አንድ ሰው የፈለገ መተት ተደርጎበት ቢሆን የፈለገ ኢቭን መተቱ እንኳን ለቆት ቢሆን በዚህ ልክ አንድ ሰው ፌንት ሲበላና ፌንት ሳይበላ ሲቀር እንዲመተ ምናላግጥበት ነገር አይደለም። ይታወቀናል እኮ መተት ይናል አድንዘንም ጭንቅላታችንን አድንዘንም። ገባችሁ አይደል? አንዳንድ ነገሮችን እንዳናቅ ነው የሚያደርገን። ለምሳሌ ሀብታም ከሆነ በሀብት የተሰራበት መተት ከሆነ ሀብታችን እንዲጠፋ ነው እንጂ ከሰውነት ተራ እንድንወጣ አይደለም። ሀብታችን ይጠፋል፣ ንብረታችን ይጠፋል። እኛ ግን ኖርማል ሰው ነን። ማሰብ እንችላለን፣ ማገናዘብ እንችላለን። እንደ ሰው መብላት፣ መጠጣት፣ የሚፈጠሩ ነገሮችን ይታየናል፣ እናውቃለን። ገባችሁ አይደል? እዚህ ጋር መስተፋቅርም ከሆነ ያን ሰው እናፈቅረዋለን። እዚህ ጋር ደግሞ እንድናብድ ከሆነ የተደረገው ነገር ጨርቃችንን ጥለን እናብዳለን። በቃ የምናደርገው ነገር እያንዳንዱን አናቅም። እንደ እብድ መንገድ ላይ ምን ለብሰውንም ነገር ምን ሆነውንም ነገር ምንም ነገር አናቅም።
መሆን ካለበት የሚሆነው እነዚህ ሶስቱ ነገሮች ናቸው። ገባችሁ አይደል? አብርሃም ግን የሆነው ያለው ነገር አሁን እኔ ሚሞሪውን ሉዝ አድርጎ ነው። ሚሞሪውን እንኳን ሉዝ ቢያደርግ እግዚአብሔር አምላክ አያድርገው ያን ነገርና ሆኖ እንኳን ቢሆን ድንገት ሆኖ እንኳን ቢሆን አንድ ሰው ፌንት ሲበላና ፌንት ሳይበላ ሲቀር እናውቃለን እኮ እንደነግጣለን። እንደ ሰው ያዘነግጣል። አነሰም በዛም እኮ ከሄርሜላ ጋር ትንሽም ነገር አሳልፈዋል አይደል? ያስደነግጣችኋል። አንድ ሰው ፌንት ሲበላ ትደነግጣላችሁ። አብዛኛው ጊዜ አይፈጠርም እንጂ አንድ ሰው ፌንት ሲበላ በዛው ሊሄድ ይችላል፣ በዛው ሊሞት ይችላል። አብዛኛው ጊዜ ስለማይፈጠር ነው ይሄ ነገር እንጂ ሊሞት ይችላል። ሄርሜላ ፌንት ሲበላ ምን ሆና ተኝታ ነው? አረቀስኩሷት ይላል አይደለም። በቃ ከጭንቅላቱ አይደለም። እነ ሩታ ከሄርሜላ ጋር እንዲያወራ ብለው ጥለው ሲሄዱ እንደ ህፃን ልጅ ነው ያደረገው። ኤፍሬምና ሩታ ነኝ ምናምን ብሎ ሮጦ ነው ለመሄድ የፈለገውና እኔ እዛ ሰዓት በጣም ግራን የገባኝ ቤተሰብ እኔ ምን ማውራት እንዳለብኝ ሁላ አላውቅም። እዚህ ጋር ልክ አይደለም። በቃ ጭንቅላቱ ልክ አይደለም ይሁን ወይስ ያስመሰለ ነው? አብርሃም በዚህ ልክስ ለማስመሰል የፈለገበት ምክንያት ለምንድን ነው? ከሄርሜላ ጋር ያለው ነገር ማቋረጥ ከፈለገ በግልጽ አቋርጥም ወይ? ይሄ ሁሉ ድራማ ውስጥ ለምን መግባት አስፈለገ? ይሄ ሁሉ ነገር ውስጥ መግባት ለምን አስፈለገ? በዚህ ልክስ ድራማ መስራት ለምን አስፈለገ? ሩታን ሄርሜላ መፍታት ከፈለክ ፍታ። በዚህ አጋጣሚ ሄርሜላ እርጉዝ እንዳልሆነች በዚህ ቪዲዮ ማረጋገጥ እንችላለን። አንደኛ ነገር እርጉዝ እንደሆነች ብታውቁ ነው። እርጉዝ እንደሆነች እውነተኛ እርግዝና ቢሆን ኖሮ ከሌጋ ብዙ ነገር አሳልፈዋል። አሁን ደግሞ ልጅ የሚባል ነገር መሀላችን አለ። አትሊስት ለልጅ ስትል አትመለስም እንዴ አላለችው? ረስተዋለች። ፌክ እንደሆነኛ እናውቃለን ወይ እርግዝናው ፌክ እንደሆነ አብርሽን ለማጥመድ በቁጥጥሯ ስር ለማስገባት ያደረገችው ነገር እንደሆነ እናውቃለን። ፌክ እንደሆነ ድራማ እንደሆነ ከአቤል ጋር ተመሳጥሮ ያደረጉት ነገር እንደሆነ እናውቃለን። ያንም በማስረጃም ለኤፍሬም ልከንለት የተፈጠሩ ነገሮችን ያያችሁ ነው። አብርሃም ግን በዚህ ልክ እንደዚህ መሆኑ ምንም አላማረኝም። በዚህ ጉዳይ ላይ እነጋሽዬም ቢሆኑ የቤተሰብ አባላት ቅርብ ያሉ የአብርሃም አባት ጋሽዬ፣ እናትየው ተሰብሰባ እህት ወንድሞች ባሉበት በቅርበት ቤተሰቦች ባሉበት ነገሮቹን ፊክስ ማድረግ አለባቸው እንጂ 3 ቀን ሙሉ ምንም ለማይረባ ነገር አንድ ቦታ ላይ ቆማችሁ ተደጋጋሚ ቪዲዮ የሰራችሁ ትርጉም የሌለው ተደጋጋሚ ቪዲዮ የሰራችሁ ሰውንም አታወዛግቡ፣ ሰው ሌላ ነገር እንዲያስብ አታድርጉ፣ እኛንም ግራ አታጋቡ። ቤተሰብ መግባት ካለበት እዚህ ነገር ውስጥ ቤተሰብን አስገብታችሁ ነገሮችን አስተካክላችሁ መፈታት ካለበት ነገሮችን በትክክለኛው መንገድ ፈታችሁ አንዴና ለመጨረሻ ጊዜ ማቋረጥ ካለባችሁ ከሄርሜላ ጋር ያለው ነገር ማቋረጥ። እዚህ ጋር 3 ቀን ሙሉ ግን የማይረባ ነገር የሰራችሁ 3 ቀን ሙሉ እኛንም አስጨንቃችሁ ቤተሰቦቻችሁን አስጨንቃችሁ ፎሎወሮቻችሁን አስጨንቃችሁ ምንም ትርጉም በሌለው ነገር ላይ 3 ቀን ሙሉ አንድ ቦታ ላይ ቆማችሁ አብርሃም ደንዝዞ የሚያደርገውን ነገር አያውቅም፣ የሚሆነውንም ነገር አያውቅም፣ የሚሰራውንም ነገር አያውቅም፣ የሚያወራውንም ነገር አያውቅም። ለኛም ግራ ገብቶ ለኛም እንቆቅልሽ ሆኖ ነገሮችን የምታደርጉበትን ነገር አቁሙ። ነገሮችን በትክክለኛው መንገድ አድርጉ። በትክክለኛው ነገር ነገሮችን ማስተካከል ትችላላችሁ ለማለት ነው። በጣም የሚያስጠላ ነገር ነው። በዚህ ልክ እንደዚህ ማድረግ ልክ አይደለም ብዬ አምናለሁ። ሄርሜላም ደግሞ በዚህ ልክ አታስመስይ፣ በዚህ ልክ ጥሩ አይደለም። ምክንያቱም ሩታኔ እንደዛ ስትጨቆን እንደዛ ስትበደል ያ ሁሉ መከራ ሲደርስባት ያ ሁሉ በደል ሲደርስባት በዛ በእርግዝና ወቅት ያን ነገር መቋቋም በማትችልበት ወቅት ያ ሁሉ ነገር ሲደርስባት የሷ ግፍ ነው አንቺ እንደዚህ የሚያደርገው። አሁን ላይ ሄርሜላ የሩታ ግፍ ነው፣ ሩታ ላይ የሰራሽው ግፍ ነው። ዛሬ አንቺ እንዲህ እንድትንገላቺ ይሄ ሁሉ ነገር ውስጥ እንድትገቢ የሚያደርግሽ የሩታ ግፍ ነው። ሩታ በእርግዝናዋ ጊዜ የሰራሽው ግፍ ነው፣ በደል ነው። ዛሬ እየከፈለሻለሁ ብዬ ነው ማምነው እኔ። ሌላ አዲስም የተፈጠረ ነገር የለም፣ ምንም የተፈጠረም ተአምር የለም። እንዴ እኛ ለሄርሜላ እንድናዝንላት ለምንድን የምትፈልጉት? በሰው ትዳር ገብታ በጥጣ የሰውን ትዳር አበላሽታ አባት ያለ ልጁ እንዲሆን ልጅ ያለ አባት እንዲያደርግ ያደረገች ያለችው እሷ ናት። ብዙ ነገሮችን የፈጠረች ያለችው ሄርሜላ ናት። ላሪያ ለምንድነው ለሷ የምናዝነው? ለምንድነው ለሷ አዝነንላት ብዙ ነገሮችን ማድረግ የምንፈልገው? እኔ እኮ በጣም ግርም የምትሉኝ ነገር ሁሉ ሩታ ሁሉ በደርስ ሲደርስባት
ሩታ ሁሉ ብዙ ነገር ሲደርስባት በእርግዝናዋ ወቅት አንዳች ነበራችሁ። ሩታ ነገር ስትናገር እሷ ነጫናት፣ እሷ ጨቅጫቃ ናት፣ እሷ ምንም አትሆንም። እኔ ግራ እኮ ነው የምትገቡኝ። እኔ እንዲህ ሴት አይደላችሁ? ሴቶች ናቸው ደግሞ እንደዛ ብላችሁ ምጽፉ። ሴት አይደላችሁ? የሴት በደል የሴት እንደዛ መሆን ነገ በኔ እኮ የሚባል ነገር አለ። ነገ እናንተ ህይወት ላይ ቢገባ፣ ነገ እናንተ ህይወት ላይ ቢገጥማችሁ የማትፈልጉትን ነገር ዛሬ ሩታ ላይ እንደዛ ስትሆን፣ ሩታ ስትሰቃይ፣ ሩታ ስትበደል ያልነበራችሁ ዛሬ ሩታ መታየው ነገር ስታደርግ የሩታ ተንኮል ነው የሩታ ክፋት ነው ብላችሁ ለማውራት ደፈራችሁ። ሩታ አንዳችም ሆነ የክፋት ነገር አድርጋ ማጠቅም ክፉም አይደለችም። ክፉም መሆን ካለባት የምትሆነው ሄርሜላ ናት እንጂ ሩታ ከዚህ ነገር ላይ እንድታወጣ ትፈልጋለሁ። ሩታ ምንም ያጠፋችው በደል የለም። ሩታ ወንድ አንጋግታ አታውቅም። በየጊዜው እኮ ወንድ ሴት የሚቀያየረው አብርሽ እኮ ነው። በየጊዜው አዳዲስ ነገር የሚፈጥረው አብርሽ ነው እንጂ ሩታ አንድ ነገር ስናደርግ አይተናት አናውቅም። እና ከሩታ ላይ ነገሩን ብታነሱ ደስ ይለኛል። ሩታ ከዚህ ነገር ላይ ምንም ተጠያቂ አይደለችም። ሩታን ተጠያቂ ልታደርጉ የምትፈልጉ ሰዎች በሙሉ ከሩታ ላይ አይናችሁንም እጃችሁንም አፋችሁንም እንድታነሱ ፈልጋለሁ። ቤተሰብ እኔ ታየኝ የተገለጸልኝ ነገር ይሄ ነው። በጣም ግራ ስለገባኝ ግራ ስላጋባኝ ነገሮች ሁሉ አዲስ ስለሆኑብኝ ምን ማለት እንዳለብኝ ራሱ ግራ እስኪገባኝ ድረስ ነው ዛሬ ቪዲዮ ሰራውላችሁ። እስቲ እናንተ ሐሳብ ምንድነው? ኮሜንት ላይ አስቀምጡልኝ። በድጋሚ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቀጣይ በሌላ ቪዲዮ እንገናኛለን። ሀገራችንን ሰላም ያደርግልን። አብርሽን ወደ ልቦናው ወደ ጤናው ይመልስልን። በቀጣይ የሚፈጠሩ ነገሮችን ደግሞ አብረን የምናየው ይሆናል። የዛው ሰው ይበለን። ቴንክ ዩ